ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ አይንሽን ጨፍኛ የመኪና ቁልፍ ነው እንዴ? አንተ እንቆሻቆሻል አምራል በጣም አስተካክለ ዞር ነኝ እኔ ስጦታ ትልቅ ትንሽ የለውም በእናትህ ይላል ጌጣጌጥ ምን እስቲ ነይ ይሄን የገዛውልሽ ምንድነው? እስቲ ላርግልሽ እስቲ ጀመር አይሆነኝም። እስቲ እንዴት አወቅሽ እንደማይሆንሽ እንደምን በእናትህ ልጅ ወሰድልኝ ምን ፊት ለፊት ተፈጠጥክብኝ። የምርሽ ነው ፎዙ? አዎ ባለፈው ጌጣጌጥ ለማሰተህ ነበር። እኔ ትዝ ማይለኝ መሰለህ እንዴ? ለማሰተህ ምን አቀላሃለሁ? አልፈለኩትም አትይም እንዴ? ምን እኮ አልፈለኩትም። እንደዚህ አይነት ስጦታ አትስጠኝ። አልፈልግም። ለምን? ስለማልፈልግ። አነሰብሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም? ያው አልሐምዱሊላህ እኔም አለው ሚስቴም አለች ልጄም አለች። እናንተ ግን ጠፋችሁ። ፋሚሊ እንዴት ነው? ሁሉ ሰላም? እኛ አለን አልሐምዱሊላህ። እናንተ በያላችሁበት ሰላማችሁ ብዝት ይበልልን። ያው እንግዲህ ፋሚሊ ሰሞኑን ጠፍተናል። ማነው ቪዲዮ አልለቀቅንም። ምንድነው እሱም ትንሽ አጃዎች ምናምን ገጣጠሙን እኔና ሚስቴ። እነዛን ደግሞ አልፈን ያው ተመልሰን መተናል። ከሚስቴ ጋር ሰሞኑን በቃ ተጣልተን ነበረ፣ ተኮራርፈን ነበረ፣ ያልሆኑ ነገር ውስጥ ገብተን ነበረ። ግን ቢሆንም ነገሩን አስተካክለን ፈተናቸው። ያው አሁን በፍቅር መኖር ጀምረናል። ቤት ውስጥም በቃ ሰሞኑን ብቻ ቢዚ ካረገን ነገራቶች አንዱ በጣም ጊዜ አልተሰጣጠንም ነበር እኔና እሷ። ያው አሁን በደንብ ጊዜ ተሰጣጠናል እና ያው ቪዲዮም ለመፖስት አልቻልንም፣ ቪዲዮ ለመልቀቅም አልቻልንም እና ፋሚሊ አሁን ደግሞ ያው ተመልሼ መጥቻለሁ። ምንድነው ፋሚሊ ፎዚዬ ያው እንግዲህ ብዙ ነገር የሚገባት ሚስቴን አታውቃላችሁ። ብዙ ጥፋት አጥፍቼባታለሁ። እንደው ሰርፕራይዝ እንኳን ያረኳት በትንሹ ነው። በጣም ብዙ ከኔ የሚጠበቅ ነገር አለ። አሁንም እሷን ማስደሰት አለብኝ። እሷን ያው ከነበረችበት ድብርት ውስጥ ማስወጣት አለብኝ። ልጄንም ያው አይታችኋል፣ በጣም ተጨንቃ ነበረ፣ እሷም እያለቀሰች ነበረ። ይሄ ሁሉ ነገር እንግዲህ ያው በራሱ ጫና ይፈጥርባችኋል አውቃለሁ። ግን ይሄን ነገር ደግሞ ራሴ ነኝ ማስተካከል ያለብኝ ፋሚሊ ፋሚሊ ኢንሻአላህ ይሄን ነገር ደግሞ ማስተካከለው ይሆናል፣ ይስተካከላል ብዬ አስባለሁ። ያው እናንተም እቺንም ሼር ኮፒ ሊንክ ስለምታደርጉ በጣም ነው ማመሰግነው። በጣም የምትለዩ የምትወደዱ ምርጥ ቤተሰቦች ናችሁ። ለኔ ያስባችሁ ተጨንቃችሁ በጣም ብዙ ነገር ውስጥ እንደገባችሁ አይቻለሁ። አንብቤያለሁ ኮሜንትን በጣም ብዙ ተጨንቃችሁ ነበረ። በጣም ነው የምናመሰግነው። ወላሂ በጣም ሹክረን። ያው እናንተን ለማመስገን ቃላት የለንም። ለምን ያው እንደ ቤተሰብ እንደ ወንድም እንደ እህት ተጨንቃችሁ ነገራቶችን ለማስተካከል ስትጥሩ ነበረ። በውስጥ መስመር እኔን እያወራችሁኝ እያናገራችሁኝ እንዲህ ብታስተካከል እሷ አንተም እንደዚህ ብታስተካከል እያላችሁ ነገራቶችን ለማስተካከል በጣም ብዙ ሞክራችሁ ነበረ። ግን ያው እርግጠኛ ነኝ ተሳክቷል ማለት ነው። ይሄ ደግሞ ትልቅ ነገር ነው። እናንተ አጠገባችን ባትኖሩ እና ህሙ አጠገባችን ባይኖሩ፣ ከሁሉም በላይ ደግሞ አላህ ደግሞ አጠገባችን ባይኖር ይሄ ነገር አይስተካከልም ነበረ። ግን አልহামዱሊላህ ረቢል ዓለሚን ነገራቶች ተስተካክለው እኔም ሚስቴም ያው እንግዲህ በአንድ ቤት ሆነን ፏያልን ነው አልহামዱሊላህ። ብቻ ፋሚሊ ምንድነው እናንተን ያው እንግዲህ አመስግኝ አልጠግብም። በጣም የምትለዩ የምትወደዱ ፋሚሊዎች ናችሁ። እናንተን በማግኘቴ በጣም እድለኛ ነኝ። እናንተ በመኖራችሁ በጣም እድለኛ ነኝ። ምክንያቱም የሰው ልጅ ሲያጠፋ እንደዚህ አድርግ ብሎ የሚያስተካክል ማንም አይኖርም። እናንተ ግን ያው ተጨንቃችሁ ሐሳባችሁን አካፍላችሁኝ ያው እንግዲህ እንደዚህ እንዲቆም ስላደረጋችሁኝ በጣም አመሰግናለሁ። እና ፋሚሊ ምንድነው ሰሞኑን ያው ጠፋ ብለናል። ፎዚዬንም ያው በስራዎች ቢዚ በመሆን ምክንያት ብዙም እንክብካቤ ማላረኩላትም። ግን ዛሬ ዝም ብዬ እጇን ሳየው ምናምን እጇ ላይ ምናምን ባዶ ነው እና የእጅ ጌጦች ምናምን ገዝቼላታለሁ።
እና ዝም ብዬ ያው ቤት ውስጥ እረፍት ነው ሰሞኑን። ይሄ 2 ቀን እረፍት ስለሆንን ያው ዛሬና ነገ እረፍት ነው። ስለዚህ ዛሬ ለምን ገዝቼ መጥቼ ለምን እዚህ ሰርፕራይዝ አላረጋት? ውስጥ ስራ እየሰራች ስለሆነ ያው ይህን ነገር አታውቅም። ቢሆንም ፋሚሊ እሷ ስራ እየሰራች ነው ውስጥ እና ይህንን ነገር ሰርፕራይዝ ለማድረግ ፈልጌያለሁ። ብዙ መንከባከብ አለብኝ ፎዙ። ምክንያቱም ሰሞኑን የተፈጠረውን ነገር አይታችኋል። ብዙ ነገር በእኔና በእሷ መሀል የተፈጠሩት ነገራቶች በጣም አይምሮዬን ቢዚ አድርገውት ነበረ። ምንም ማሰብ አልቻልኩም ነበረ። ግን ኢንሻአላህ ካሁን በኋላ ያው ስራም ትንሽ እንትን ስለሚልልኝ ስለሚቀንስልኝ ፎዝዬንም ልጄንም በደንብ ከእናንተ ጋር በደንብ ጊዜ ሰጣችኋለሁ፣ በደንብ አዝናናችኋለሁ ማለት ነው። አሁን ግን ለጊዜው ያው አስቤበት ስላልሆነ ዝም ብዬ ገዝቼላት እናንተ ጋርም ሁለታችን ጠፍተን ስለነበረ ያው ግዴታ እሷን ዛሬ ቤት ውስጥ ዝም ብዬ ሰርፕራይዝ ላርጋት። ይሄን ቪዲዮ ሼር፣ ኮፒ ሊንክ አስደርጉልኝ በደንብ። ለዚህ ቤት ደግሞ አዲስ የሆናችሁ ሰዎች ደግሞ ይሄን ምርጥ ፋሚሊ እንግዲህ ተቀላቀሉ። ላለው ሰብስክራይብ አድርጉ እና ፋሚሊ ጠርቻት ምናምን ሰርፕራይዝ አረጋት። እንግዲህ መታየት ይሆናል። ፋሚሊ እንግዲህ ጠርቻት አለው። ያው ይህን ስጦታ እንደምሰጣት ፎዝዬ አታውቅም። ግን ምንድነው ያልኳት መሰላችሁ? ፎዝዬን እዚህ መታ ያው ቤተሰቦቻችን ፋሚሊን እናመስግን ማለት በጣም ብዙ ተጨንቀዋሉ፣ ብዙ አስበዋሉ ስለኛ በጣም ብዙ ነገር ሁላ በውስጥ መስመር እስከሚያወሩን እስከሚደውሉልን ደረጃ ደርሰዋሉ። ስለዚህ ለነሱን እናውራቸው። በጣም ስለተራራቅን ከነሱ ጋር በደንብ እናውራቸው፣ እናመስግናቸው ብዬ ነው። የእጅ ጌጡን ደግሞ እንደምሰጣት አታውቅም። ፋሚሊ ሚስጥር ነው። ያው ብቻ ደስ እንደሚላት እርግጠኛ ነኝ። ኢንሻአላህ ደስ ይላታል ብዬ አስባለሁ። አሁን እጠራታለሁ ፋሚሊ። ከዛ ያው እንግዲህ በደንብ ከሷ ጋር አብረተን ደግሞ ስጦታውን አደርግላታለሁ ማለት ነው። ፋሚሊ ፎዙ ነይ ፋሚሊ። እንግዲህ ያው ደስተኛ እንደምትሆን በጣም እርግጠኛ ነኝ። ፎዝዬ ለእኔ ምርጥ ሚስት ናት። በጣም መወዳት ሚስቴ ናት። ግን በጣም ብዙ አንከራትቻታለሁ። ብዙ ደብሯታል። ይህንን ነገር በእነዚህ ነገሮች ብቻ አይደለም እሷን መካስ የምችለው። ምክንያቱም እሷን በደንብ ተንከባክቢያት ብዙ በቃ ነገር አድርጌላት ነው ለሷ። በቃ ብቻ እኔ ቃላት የለኝም። ፎዝዬን በጣም መወዳት ማከብራት ሚስቴ ናት። እንግዲህ ሊኑዬን የመሰለ ልጅ ሰጥታኛለች። ስለዚህ እሷን ማስከፋት አልነበረብኝም። ቢሆንም ቀስ በቀስ እንግዲህ ነገራቶችን እያስተካከልኩ እሷንም እያስደሰትኩኝ ይሄዳለሁ ማለት ነው። እዙ ምንድነው? በስነ ስርዓት ሰላም አትይኝም እንዴ? እስቲ ግንባሬን ሳሚ። ምነው ደብሬሻለሁ እንዴ? አልደበርከኝም። እና ምንድነው? ፋሚሊ እንግዲህ ያው ፎዝዬ ማብራይ ነው ያለችው። ዛሬ ስራ እረፍት ነኝ። እየተንከባከበችኝ ነው ያለችው። አሊ ነው። እሺ። እና ፋሚሊ ያው እንግዲህ ዛሬ ስራ እረፍት ነኝ። ፎዝዬ በደንብ እየተንከባከበችኝ ነበረ። እኔ ነኝ እንጂ ማልንከባከባት ማማን ጥሩ ነው። እና ያው ሰሞኑን ስራ ቢዚ ሆኜ ታውቂያለሽ። እስቲ ፋሚሊን እስቲ በደንብ ዘይሪያቸው። አንቺ አልናፈቁሽ? ናፍቆኛል በጣም። እስቲ በደንብ ሰላም በያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዲና እንዴ ኦኬ የየኝ ወስለኝ ነበር። በይሽስ ምን ችግር? እንዴት ናችሁ? ለይና ናችሁ? አይ በዚህ አጋጣሚ እንግዲህ ዛሬ ልናመሰግናችሁ ነው በዚህ ቪዲዮ። አብሶ እኔ በነገራችን ላይ ብዙ ጊዜ እነዛ ቀናቶች ኮሜንት አላይም ነበር፣ በቃ አላይም ነበረ እና አሁን ካለፈ በኋላ ሳይለካ በጣም ብዙ የምታስቡልኝ ሰዎች አላችሁ። በጣም ብዙ ኮሜንት ያየሁት እኔ ይሄ ሁሉ ፋሚሊ እንዳለኝ አላቅም ነበር። አረባክሽ ማለት የምሬን ነው፣ ዝም በሉት እና እኔ ይሄ ሁሉ ሰው ከኔ ጎን እንደነበረ አላቅም ነበረ እና ያው አንዳንዶቹ በውስጥ መስመርም በአህሙ በኩልም እናግኛት ምናምን ብሎኛል ሲል አህሙ ሲነግረኝ ምናምን ነው እንጂ እኔ ብዙም አላይም ነበር፣ ኮሜንት አላይም ነበር በቃ። እና
ግን አሁን አይቼ በጣም ነው የምወዳችሁ። መጀመሪያ ወዳችኋለሁ። ውዴታችሁ በቃ ከፍን ያለብኝ እና በጣም ነው የምወዳችሁ። በጣም ነው ማመሰግነው ላደረጋችሁ፣ ለተጨነቃችሁልኝ ለሁላችሁም በጣም አመሰግናለሁ። በጣም ወዳችኋለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። እናንተም እንግዲህ ሀጃ ካለባችሁ ያው የማይገጥመው ሰው የለምና ሀጃ ካለባችሁ ሀጃችሁን ሁሉ አላህ ያሳካላችሁ። እንደዚህ አይነት ፈተና ውስጥ ያው ጥል ይፈጠራል በማንኛውም ነገር ላይ። በትንሽ ነገርም ትጣላላችሁ። ግን ይሄ ያው ትንሽ ነገር ነው ያልኳችሁ አይደለም። ይሄ በጣም ከባድ ነው። ግን ሰው በትንሽ ነገርም ይጣላል እና አንዳንዴ ባልና ሚስት ተጣልቶ ሰው በብሬ ጣላችሁት ሲባል ምክንያት በሌለው ነገር ለምሳሌ ተራ ነገር ሊያጋጭ ይችላል። ከዛ ትታረቃላችሁ ምናምን ነገር እና ለማየት የፈለግኩት ዋናው ፈተናውን አታብዛብን ነው እንጂ ያው እንፈተናለን። ሁላችንም ተፈትነን ነው የምናልፈው። ሁላችንም ያለንበትን እኛ ራሳችን በውስጣችን ነው የምናውቀው። ልክ ነው። እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ካሁን በኋላ አልጠፋም፣ አዝጋችኋለሁ። ሁሌ ነው የምመጣባችሁ። እና ፋሚሊ ያው ይሄ ቤት ከፎዙ ውጪ ጭር ብሎ ነበረ። መታድምቋለች። ለዚህም በጣም ነው የማመሰግናት። ያው ብዙ ጊዜ አጥቼ ነበረ፣ ምክንያቱም ወደ እናንተም ቶሎ መምጣት ነበረብኝ፣ አልቻልኩም ነበረ እና ፎዚዬ በጣም የምትለይ ሚስት ናት። ያው ቪዲዮ ላይ እንደጮችብኝ እንደተናገረችኝ ያው ማለት እንደተናገረችኝ እንደጮችብኝ ሳትሆን ያው ይሄ ነገር በህይወታችንን ለማስተካከል ያደረገችው መስዋዕት ነው እና በጣም ነው የማመሰግነው። ምንም አይደል እኔ ፋሚሊ ያው ከተጣላን ጀምሮ ቤት ውስጥ መታለች፣ ትሽኮረመምብኛለች። እኔ ምን እንደሆነች አላውቅም ፋሚሊ። እሺ የሆነችው ነገር ካለ ትንገረኝ። በቃ የሆነ ነገር ነክቷታል ልጅቷ። አረ ፋሚሊን ያልተሽኮረመምኩኝ አንዳንድ ቃላቶቹ ያስቁኛልና እና በጣም ለማውራት መፈልገው ነገሮች እኔ ደግሞ ፋሚሊ በተፈጥሮ ምን መሰላችሁ ለየት አልኩብሽ፣ በጣም ተንከባከብኩሽ አይደለም። ጸጉሬ ምናምን ገርሞኛል። ስታይል ነው ይሄ ምን ነው ያምራል እኮ። ለምን ልትይ ነበር አናታ እና ፋሚሊ ያው እቺን የመሰለች ሚስቴን አስከፍቻት ነበረ። ለሱም በጣም ይቅርታ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም የምትለይ ሚስቴ ነሽ። ህይወቴን ሙሉ ላንቺ ነው የምሰጥሽ ፎዝዬ። ያው እነዛም ነገሮች የተከሰቱት ያው የሰውን ህይወት ማስተካከል በምፈልግበት ሰዓት አጋጣሚ የተፈጠረ ችግር ነው። ያ መፈጠር አልነበረበትም። በግልጽ እኔና አንቺ አውርተነው ቢሆን ኖሮ የሁሉ ነገር አይፈጠርም ነበረ። ፋሚሊም የሁሉ ነገር አይጨነቅም ነበረ። ይህን የመሰለ ፋሚሊ ያለን በጣም የሚጨነቁልን በጣም እንግዲህ እኔ ምን ልበልሽ፣ እኔ እያንዳንዱን ነገር እያየው ነበርና በጣም ተጨንቆ በውስጡ ላይ እየደወሉ እያወሩኝ፣ በውስጥ መስመር እያወሩኝ በቃ ተጨንቀው በቃ እንደ ቤተሰብ እንደ ፋሚሊ እንደ ወንድም እንደ እህት ተጨንቀው እያወሩን ነበረ። ይሄ ደግሞ በጣም ማን የትም አይገኝም ፎዝዬ። በጣም አሪፍ ወላሂ በጣም እኔ እንደው በጣም መመስገን አለባችሁ። ወላሂ በጣም ነው የምናመሰግነው። በጣም ሹክረን፣ በጣም ነው የምትለዩት። እና ፋሚሊ አንድ ነገር አስቤ ነበረ። ያው እኔ ፎዝዬ ከተጣላን ጀምሮ እስከዛሬ ድረስ ብዙም ጊዜ አልሰጧቸውም። ምክንያቱም ያው ከተታረቅን ጀምሮ በኋላ ያው ስራ ምናምን ቢዚ ሆንኩኝ። ያ ደግሞ ፎዝዬ ግዴታ ነው አይደለ? አዎ ግዴታ ነው። ስራ ደግሞ ግዴታ ነው። ሁሉንም ነገር እሷ ታውቃለች። ሁሉንም ነገር አስረድቻታለሁ። ያለውን ነገር ነግሬያታለሁ። ስራም ቢዚ እንደሚያደርገኝ ነግሬያታለሁ። ግን ቢሆንም ለእነሱ በደንብ ጊዜ መስጠት አለብኝ። ከዚህም በኋላ ብዙ ማስተካከላቸውም ነገሮች አሉ ኢንሻአላህ። እና ደግሞ ፎዝዬንም አዝናናታለሁ፣ በደንብ ጊዜ ሰጣታለሁ። የኔ ህይወት ናት፣ የኔ ልዩ ሚስት ናት። ስለሷ አውርቼም አልጠግብም። ግን ለጊዜው ትንሽዬ ስጦታ ገዝቼልሻለሁ። ገምቺ። ምንድነው? ላንቺ ነው። ገምቺ። ምንድነው? ትልቅ ነገር ትንሽ ነገር እኮ ነው ያልገመትም ታውቃለህ። እሺ፣ የስጦታ ግን ትንሽ ትልቅም ይለው ያው አይደለ? ስለዚህ እኔ ያው አንቺን ከምንም ነገር በላይ አንቺን ደስ እንዲልሽ ነው የምፈልገው። እንደሚያስደስትሽ ደግሞ እርግጠኛ ነኝ። እና ትንሽ የስጦታ ምንድነው? ዋሳየና አፍጠን
አይ ቆያ ገምቺ መጀመሪያ እንጂ ምን ልገምትን ይጃው ምንድነው? ቆይ እንደዚህ ምን ደስተኛ አይደለሽም እንዴ? ደስተኛ ነኝ እኮ ምንድነው? አይ አሳየኝ ቶሎ በል። ምንድነው? ምን ልገምት? ገምቺ አትበል። እኔ ልብስ ነው ሙሉ ትንሽ ነገር እኮ ነው ያልኩሽ። ልብስ ከገዛህልኝ አባይ ምናምን ከገዛህልኝ አልጠግብም፣ ደስ ይለኛል። እሺ ሌላስ? ሌላ የሌለሽን ነገር ጠይቅ። የሌለሽን ነገር ፎዝ ያለሽን ነገር ሳይሆን የሌለሽን ነገር። እሺ የሌለኝ ነገር ጠሪ ምን ግዛልኝ ብዬ ነበር። ጠሪ የሌለሽን ነገር የሆነ ነገር ቤት ውስጥ የሌለ ነገር ነው አለ። አንቺ የሌለሽ ነገር ምን ልበል? ፋሚሊ አሳይቷቸዋል። ኢጃብ ፋሚሊ አላሳየውም፣ ለማንም አልተናገርኩም። እኔ እዚህ ጋር ሳመጣሽ እኮ ያው ፋሚሊን እናመስገን፣ ጠፍተንባቸዋል፣ በዛ ላይ ደግሞ ቪዲዮ እየሰራን አይደለም ብዬ ነው የጠራሁሽ አይደለ? ግን አጋጣሚ ደግሞ እኔ ዝም ብዬ ላንቺ ኧረ ፋሚሊ እዚሁ ሰርፕራይዝ ልሆን ነው እንዴ? እኔ እኮ ነኝ ሰርፕራይዝ ላደርግሽ። እኔ ምንጀላ ሁለታችን አይነን ጨፍን የኔ ስጦታ ቀለሜ ደስጥና ካሰጠኛለህ ወላሂ። ፋሚሊ እንግዲህ አይነን ጨፍን ብላኛለች። ያው እቺ ልጅ ታይ ጨፍን። ገምትሽ ትገምታለህ? አይ አልገምትም፣ ልጨፍን። እሺ ጨፍን። አንተ አትቀልዳውን ስጦታ ስጠኝ። ይታል በቃ ስጦታ ስጠኝ። ልትገምልህ? ኧረ እቺ ልጅ ምን አይነት እሺ። ያው ፋሚሊ እንግዲህ አንቺን ጨፍኛ። የመኪና ቁልፍ ነው እንዴ? አንተኝ ቆሻሻ ፋሚሊ እንግዲህ ያው የገዛሁላት ይሄ ነው። ያጅ እስቲ ለጂ እንደለስኩ እኮ ያየሁት እኮ ነው። አንቺ ይንስካለች። እስቲ ነይ ይሄን የገዛሁልሽ ምንድነው? እስቲ እጅሽን አምጪ ፎዙ። ኧረ እኔ ሲጀምር አይሆንም በማለት ነው የገዛው። ይሆናል። እስቲ ዘርጊው። አይሆነኝም አልኩ ነው። ምንድነው ፎዚ? አይሆነኝም በእናትህ ይሄን ነው እንደገዛው ምናምን ታካብዳላ ሰርፕራይዝ ምናምን እያልክ ፎዚ ምን ነሽ ነው? እስቲ ላርግልሽ። እስቲ ሲጀምር አይሆነኝም። እስቲ እንዴት አወቅሽ እንደማይሆንሽ? ይሆንሻል። እጅሽ ልኬቱን አላውቅም እንዴ? አያምርም? እና አያምርም? እስቲ እናንተ ምን ይገዛልኝ? ይሄንን ሰርፕራይዝ ምናምን ብለን ተሰውንት ነው እምልሽ ነው ፎዙ። አይ ሰውን አታስደብሪ፣ ወላሂ ይደብራል። ምን ሆነሽ ነው አንቺ? ምን አንሶብሽ ነው እንደዚህ የምትወረውሪው? ይሄ ቪዲዮ ኬት ነው ያመጣው? በእናትህ እኔስ ጀም እንደዚህ ጌጥ ምናምን ወዳለሁ። እንደዚህ ጌጣጌጥ ምናምን ወዳለሁ። እንዴ አማሃል ያስፈልግሻል? ኧረ ምንድን ነው የሚያስፈልገኝ? በእናትህ ነው ተዘው ሰድልኝ። ሶስት ነገር ለሚስቱ ያመጣል፣ ይሄን ይዞብኝ ይመጣል። እንዴ አታፍሪ እንዴ? ፎዚ ምን ሆነሽ ነው? ይሄን ይዘህ ስትመጣ አታፍሪ። በእናትህ ደግሞ እንደደገኛ ሰርፕራይዝ ምናምን ትለኛለህ እንዴ? በእናትህ ተዘው ሰድልኝ። ምን ነው ፊት ለፊት ተፈጠጥክብኝ? የምርሽ ነው ፎዚ? ባለፈው ጌጣጌጥ ለማንሰጥ ነበር። እኔ ትዝ ማይለኝ መሰለህ እንዴ? ለማንሰጥ ምን አቀላሃለሁ? ለማንሰጥ አላውቅም። እኔ ደግሞ ጌጣጌጥ ስትሰጠኝ የሚያስታውሰኝ ነገር ስላለ አልፈልግም። ምን አለሽ ልጅቷ? ለማንሰጥ አይሽ በቃ ዞር አድርግልኝ አልኩህ። አንዴ አታሰማም? ሲስጠላ እጭ ፎዙ እንደዚህ አይነት ነገር ወላሂ እንዴ ምን ሆነሽ ነው አንቺ? ካልፈለግሽው አልፈለኩትም አትይም እንዴ? ምንድነው እንደዚህ አይነት ነገር? ሰውዬ ፊት ለፊት አስረት ተሳገኛ። አልፈልገውም። በቃ እሺ፣ አልፈልገውም። እሺ ነገርኩህ። ምን ታመጣለህ? አልፈልገውም። አንቺ ወላሂ ደብራል። ስለማልፈልገው አስሪ ደግሞ አታንሳው። ፎዙ ካልፈለግሽው አልፈለኩትም አትይም እንዴ? ምን እኮ አልፈለኩትም። እንደዚህ አይነት ስጦታ አትስጠኝ። አልፈልገውም። ለምን? ስለማልፈልግ። አነሰብሽ? አነሰብሽ። ምን አይነት ባህሪ ነው ያመጣሽው? ሌላ ጊዜ እኮ ትንሽም ነገር እንደሚያስደስትሽ ነው የማውቀው።
እሱን አሰብኩኝ። ምን ሆነሽ ነው አንቺ እንደዚህ የምታደርጊው ነገር? ልክ ነው ፎን ኦኬ። ላንቺ ስጦታ መስጠት የለብኝም ማድረግ የለብኝም። እኔ አልፈልግም ስጦታ አትስጥ። ለምን አልፈልግም? ካልፈለኩስ አያስደስትሽም ስጦታ መስጠት? አልፈልግም። ኦኬ መስጠት ይልክ አይደለም? አዎ እንዳታስበው ምን ስጦታ ምናምን ነገር አልፈልግም። ገባህ አይደል? እንድታስብልኝም አልፈልግም። አይገባህም? በቃ አልፈልግም ስለማልፈልግ ካልፈለኩኝ ልታስገድደኝ ነው እንዴ? በገደና ነገር ይዘህ መጣለህ። አረ በጣም ይደብራል ፎዙ፣ በጣም ነው የሚደብረው። አንቺ ስፓሽ አንዳንዴ ታበዥዋለሽ። ወላሂ አይደረግና የሚደረግ ነገር ለይሽ በጣም ያስደብርሽ። አልፈልግም ማለት አልችልም። አልፈልግም እኮ አንድ ነገር ነው። እኔ ችግር የለውም። አልፈልግም አንድ ነገር ነው። ለምን ተወረውሪያለሽ? ልክ አልፈለኩትማ። የምታደርጊው ነገር ልክ ነው። አልተመቸኝም። ከዛ በኋላ ወረወርኩት። ልክ ነው የምታደርጊው ነገር። ካልተመቸኝ መብቴ ነው። ካልተመቸኝ ታስገድደኛለህ? እኔ ካልፈለኩት ብቻ ይመችሽ። ግን እንደዚህ መሆንሽ እኔ አልተመቸኝም። የምር እዚህ እኔ ነገራቶችን ለማስተካከል ነው እየጣርኩ ያለሁት አይደለ? እዚህ ጋር ብዙ ነገር ሆነናል። እኔ እና አንቺ እኮ ካልተመቸሽ እኮ አልተመቸኝም ነው ማለት ያለብሽ። ነበርኩት ልጅ አንድ አዲስ እንትን አትበለኝ በእናትህ። እጭ አይሰለችም እንዴ አንተ? ሁሌ ነገር መተንተን አልፈልግም። ስጦታ ምናምን የሚባል ነገር አልፈልግም። በቃ ማልፈልግ ከሆነ ደግሞ አንተ አታስገድደኝ። ገባህ? አታስጨኝ ሁሌ ሽመትሽ እኔ ወደኋላ መመለስ አልፈልግም። ምንም ነገር ላይ ፖዚቲቭ ካልፈለግሽ እኮ አልፈልግም። በቃ ይሄ ነገር አይሆነኝም ብትይ እሺ ችግር የለውም። እኔ መልሾ ሌላ ነገርም ገዝቼ እመጣለሁ። ይሄ ቀላል ነገር እኮ አትግዛልኝ። አልፈልግም። ምንም ስጦታ እኮ ነው ቀየረልኝ። በቃ አልፈልግም። አንተ ሲጀመር ነገር ታውቃለህ እንዴ? ካልሽሽ መብትሽ ነው። ምንም ነገር ማለት እኔ እንደዚህ ተናግሬሽ ምናምን የሆነ ነገር ወደ ሌላ ነገር መግባት አልፈልግም። በቃ ነገራቶችን እኔ ማስተካከል ነው የምፈልገው። አሁንም እንዲደብርሽ አልፈልግም። ደስ እንዲልሽ ነው የምፈልገው። በጣም ያስጠላል ፎዝ ወላሂ። እኔ እንዴ አንቺ ምንም ነገር አለሽ። በጣም ይደብራል ፎዝ ወላሂ። ምን እኔ የከፋኝን ያህል እንደዚህ አልነገርሽም ማለች። እኔ ጥሩ ነገር ይሰራል። ኦኬ በእናትሽ እኔ አውቄሽ አይደለም ስጦታዬን ንቀሽ ነው። ኧረ ዝም በይ በእናትሽ። እኔ ስጦታ አልፈልግም በእናትህ። አመሰግናለሁ። ረፊ ፎዚ አውቄ ነው ረፊ አውቄ ነው ንቀሽ ነው ስጦታዬን። ምንድን ነው የምንቀው? ንቀሽ ነው ፎዚ። እኔ ያለ ስጦታም ረፊ አቅም የለኝም እኔ ብራዘር። እናትሽ ይቅርታ አድርግልኝ። አውቄ ነው አልኩህ እንዴ። ምንድን ነው እንደዚህ አይነት ምን አውቄ ነው። ኧረ በእናትሽ እንደዚህ አይነት ምን ሳላቅ ነው አለ እንዴ? የምትፈልጊውን ነገር ተናግረሻል። እስቲ አድርግልኝ። እንዴት ነው ያምር ነገር ነው የገዛህልኝ? ኧረ በእናትሽ ያላረግኝ እንዴ። አምጣው አንተ ደግሞ የታልፈና ወዙ ረፊ በቃ ይቅርብሽ። ሌላ ነገር ገዝቼልሽ እመጣለሁ። ኧረ እኔ እፈልገዋለሁ። በጣም ነው የወደድኩት። በጣም ነው የማመሰግነው የኔ አባት። ኬት ነው ግን የገዛህልኝ? ወዙ ሌላ አስደበርሽኝ። በቃ እንዴ ከነች ይዟል። አውቄ ነው አስደበርሽ ነው። ይቅርታ በፋሚሊ ፊት በቃ እኔ እንደዚህ አይነት ነገር ይደብረኛል አልኩሽ። ይቅርታ እሺ። ፋሚሊ ወደ እንደዚህ አይነት ነገር እሺ፣ እነሱንም ይቅርታ ጠይቃቸዋለሁ። አንተንም ይቅርታ። ዝም ብዬ ነው ላስደንበረ ብዬ ነበር፣ ግን ተናደድክ፣ ደበረ። ይቅርታ። እስቲ ጉጭ ሳሚ። አልስምሽም። ሳመኝ። አልስምሽም። ምን ነው ሳመኝ። አልስምሽም። አልስምሽም አልኩሽ። በቃ አልስምም አልከኝ። እሺ ይቅርታ አልኳ እንዴ። ተነስና አተነስሽ። ተነስ
ምን ፈልግ? እሺ እኔ ግን አሁን እየተሰማኝ ያለው ልንገርሽ። እሺ በቃ ደስ እንዳላለሽ እና እንደደበረሽ ነው ስጦታ አሁን እየተሰማኝ ነው ማለት ባደርግልሽ እኔ ዝም ብዬ በቃ አይደለ እጅሽ ላይ ባዶ ስለሆነ ነው የገዛሁልሽ። ትልቅ ስጦታ ነው ማለት ነው። አስተካክል ዞር ላይ ስጦታ ትልቅ ትንሽ የለውም በእናትህ ጌጣጌጥ ምን ሳስብ አይምሮ ላይ እንደመጣኝ ታውቂያለሽ። እጇ ላይ ጌጣጌጥ ስለዚህ ይሄ ልክሰላት ቀለበት ማይቼ ነበረ። ቀለበት ደግሞ ሰፋፊ ናቸው። ስለዚህ ልታከል ሰፋፊ ነው። ግን አናደሽኝ። እንደዚህ አይደረግም። ምንድን ነው ፕራንክ ትይኛለሽ እንዴ? በቃ ምንድን ነው ምንድን ነው ፎዚ በቃኝ በቃኝ። እሺ በቃ እና ፋሚሊዎቼንም ይቅርታ ጠይቃቸው። ገና እንደዚህ ማድረግ አልነበረብኝም። አስከፍተኛለሽ። ፋሚሊ የሆነ ነገር ጻፉላት በቃ ብቻ እኔ ምርጥ ፋሚሊዎች እኮ ናቸው የኔ ውድ። ምንም ብጽፉልኝ ማለት ነው ምንም ብጽፉልኝ እያነበብኩኝ እኔ ከእናንተ ትእዛዝ አልወጣም። ግን አሁን በጣም ስለቆየን ከፖስተን ኮፒ ሊንክ ሼር እያደረጋችሁ ሰብስክራይብ ደግሞ ያላደረጋችሁ ሰብስክራይብ አድርጉንና 50 ሺህ ወደ 50 ሺህ ያስገቡ ፋሚሊ። ያው እኔ ፎዚዬ በጣም አስኮርፋኛለች፣ አሁን በጣም አስደብረኛለች። እኔ እዚህ ጋር ለሷ አስቤ ቢያንስ በትንሹ እንኳን ካስደሰትኳት ብዬ ብመጣ አስከፋችኝ። እሱ ችግር የለው። አሁን አንዴ ለዚህ እንትንሽ ቀልድ ቢሆንም በቃ አንዴ ተሸከሚ እስቲ ይችላል ለቀልድ እስቲ አቺ ወይ ፋሚሊ ልጅ ገላይ ነበረ። እሺ እኔ ልሸከምሽ አንዴ ምን ልታነሽኝ ነው? እስቲ ና ወደ አንተ ቺና ትኔ ቁስሬን የነካብ ነው። እሺ ቆይ ምን ልታረጊኝ ነው? እስቲ እንደዚህ እሺ እንዴት ነው የምታነሽ? ብስሚላ ጠንብኮ ነህ ግን አረ እርዳታ ፋሚሊ ልትለኝ ነው። አይ ቆይ እኔ ልሸከምሽ ፎዚ እኔ ልሸከምሽ። አረ ኖ እኔ ልሸከምሽ ፋሚሊ። እኔ ያው ፋሚሊ እንደዚህ አንስቼ ካሽከረከርኩሽ ምን ታደርጊያለሽ? እኔ ማስቼ አሽከረክራለሁ። አይ ቃል ግቢ በእነሱ አሁን ወፈረሻት። ድሮ ያገባሁሽ ሰዓት እንዲህ ባይለኛው አሽከረክርሻለሁ። አሁን አንስቼ ካሽከረከርኩሽ እንዳጥለኝ ግን አልጥልሽም። እሺ ምን እጋብዘዋለሁ፣ ቀጣይ ቪዲዮ እጋብዘዋለሁ። በቃ ያው ፋሚሊ ሰምታችኋል፣ ቃል ገብታለች። ያው ልቀቂ እጅሽ ፎዙ ድርቀት ወላይ ላላቤ ጋብዙ አንሳኝ ከቻልክ። አረ ፋሚሊ እቺ ልጅ ላላቤ ወላይ ላላቤ ሻሳኛ ማንሳት ነው ዋና በደርቅ ወላይ ላላቤ አሁን ደርቀሻል። አንቺ ምን እስቲ ራስሽን ዘና አድርጊ። እንዴ ምን አይነት እንዴ አልተነሽ እንዴ ምን አይነት ሰው ናት? እስቲ ወላይ ምሪ በቃ ላላቤ እንጂ ምንድነው እንደዚህ ድርግም? አልተነሽ እንዴ ጋብዘ እንዴ? እሺ ይሁና እስቲ አረ በሰሚላ ወላሂ አውቀሽ ነው አንቺ እጅ ራስ አልከበደኝም። ባላ በሰሚላ ፋሚሊ ኦሌ ዞረኝ አንቺ አረ ፋሚሊ እቺ ልጅ ገደለችኝ። እና ፋሚሊ ልብዬ ፋሚሊ እንግዲህ ያው ቤት ውስጥ እንደዚህ ዘና እያልን ነው እና በጣም የኛ ቤተሰብ ስለሆናችሁ በጣም ነው የምናመሰግነው። ኑሩልን፣ ክበሩልን፣ ውድድ ነው የምናደርጋችሁ ፋሚሊ። አላህ ያቆያችሁ። አልፎዝዬ አዎ ሊሉ እንግዲህ በመጨረሻ ሰዓት መታለች። ሰላም ባያችሁ። ሃይ ቻው ባያችሁ። ቻው ፋሚሊ ቤ ቻው ወዳችኋለሁ ቤ ቶሎ በይ። ይሄን አስቀምጪውና ቻው በያ ወዳችኋለሁ። ቻው ወዳችኋለሁ ቤ